አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ዓለምን ሁሉ የሚያድን ዓለምን ሁሉ የሚታደግ የክርስቶስ የመከራውንና የሞቱን ነገር የሚናገር በዕለተ ሐሙስ የሚነበብ የሚጸለይ ድርሳን ይህ ነው። ሹሙ በየበዓሉ ከታሰሩት የወደዱትን አንዱን ያድንላቸው ዘንድ ለሕዝቡ ልማድ ነበራቸው። በዚያን ወራት የወንዶች አለቃ የሚሆን በርባን የሚባል አንድ እስረኛ ነበር። ወንበዴነቱን ሁሉም ያውቀዋል። ሁሉም ተሰብስበው ሳለ ጲላጦስ ሕዝቡን ማንን ላድንላችሁ ትወዳላችሁ? በርባንን ነው ወይንስ ክርስቶስን ነው የሚሉት ኢየሱስን ነው አላቸው። ቀንተው እንዲያስይዙት ያውቃልና። ጲላጦስም መኳንንቱንና የካህናቱን አለቆች ዳግመኛ ጠርቶ ይህን ሰው እንደ ወንጀለኛ ይዛችሁ ወደ እኔ አመጣችሁት። እነሆ በፊታችሁ መረመርኩት፣ በከሰሳችሁት ነገር በደል አላገኘሁበትም አላቸው። ወደ ሄሮድስም ላኩት። እሱም መልሶ ወደ እኔ ላከው፣ እነሆ እሱም ለሞት የሚያበቃ የሠራው ወንጀል የለም፣ ገርፌ ልተወው አላቸው። የካህናቱ አለቆች ግን ኢየሱስን ስቀልልን፣ በርባንን አድንልን ብላችሁ ለምኑ ብለው ሕዝቡን አዋበሏቸው። መላውም ሕዝቡ ሁሉ ይህን ሰው በሞት አስወግደው በርባንን አድን ብለው ጮኹ። ዳግመኛም ጲላጦስ ኢየሱስን ፈትቻ አድንላችሁ ዘንድ ትወዱኛላችሁን አላቸው። እነሱ ግን ስቀለው ብለው ጮኹ። ጲላጦስም ሦስተኛ ጊዜ ምን ክፉ ሥራ ሠራ አላቸው። እነሆ በእሱ ላይ የሚያስሞት በደል አላገኘሁበትምና ገርፌ ልተወው አላቸው። በታላቅ ቃል እየጮኹ ስቀለው ስቀለው አሉ። የካህናቱ አለቆች ቃልና የሕዝቡ ቃል በረታ። አይሁድና ጲላጦስ እንደዚህ ሲነጋገሩ ሚስቱ በዚህ በንጹሕ ሰው ደም ኃላፊ እንዳትሆንና እንዳትበድል እወቅ ብላ ላከችበት። ዛሬ በሕልሜ በእሳት ዙፋን ላይ ተቀምጦ አየሁት። የእሳት ነበልባል ለብሶ የብዙ የሚሆኑ መላእክትም ከበውት፣ አንተ ግን በእሳት ሰንሰለት ታስረ በእሳት አለንጋ እየገረፉ በአንገትህም ታላቅ ዘንዶ ተጠምጥሞ ከፊቱ ቆሞ አየሁክ። ስለዚህ ነገር በዚችም ሌሊት ብዙ መከራ ስቀበል አደርኩ ብላ ላከችበት። ጲላጦስም ይህንን በሰማ ጊዜ ጸብ፣ ክርክር እየበዛ እንጂ የሚረባ የሚጠቅም ነገር እንደሌለ አይቶ ውሃ በመቁረር ታስመጥቶ በሕዝቡ ሁሉ ፊት እጁን ታጠበና እኔ ከዚህ ከንጹሕ ሰው ደም ንጹሕ ነኝ፣ እናንተ እወቁ አለ። ሕዝቡም የዚህ ሰው ደም በእኛ ላይ በልጆቻችን ላይ ይሁንብን አሉ። አይሁድ ግን ጌታችን ኢየሱስን እየሰደቡ አንድ ጊዜ ወደ ምሰሶ ገፍተው ጣሉት። ስድቡ ግን በዕለት ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ የዮሴፍ ልጅ ነው፣ የሳምራዊ ሰው ነው እያሉ ጋኔንም ይዞ ያሳብደዋል፣ ልቡም እንደ ሰም ቀለጠ፣ አጋንንትም ካለቃቸው እየተነጋገረ ያወጣቸዋል እያሉ። ጌታችን ግን በትሕትና መለሰ፣ እኔስ ጋኔን የለብኝም፣ አባቴን አከብራለሁ እንጂ አላቸው። እናንተ ግን ትሰድቡኛላችሁ፣ ታቃልሉኛላችሁ። እኔስ ለራሴ ተድላ ልሻም፣ የኔን ተድላ የሚሻ የሚፈርድልኝ አለ እንጂ። ዳግመኛም ጌታችን ኢየሱስ ክርስቶስ ሰይጣንን ማውጣት እንደምን ይቻለዋል አላቸው። እርስ በእርሷ የምትለያይ መንግሥት ትጠፋለች አትጸናምና። የሀገር ሰዎች ቤተሰብ እርስ በእርሳቸው ከተለያዩ ቤቱም አይጸና ሀገሩም አይቀና። ሰይጣንም ሰይጣንን የሚያወጣው ከሆነ ተለያየ፣ መንግሥቱስ እንዴት ትጸናለች? እኔ አጋንንትን ካለቃቸው እየተነጋገርኩ የማወጣቸው ከሆነ ልጆቻቸው በምንድን ነው የሚያወጧቸው? ስለዚህም ነገር እነሱ መፈራረጃ ይሆኑባችኋል።
እኔ ግን በእግዚአብሔር ሥልጣን አጋንንትን የማወጣቸው ከሆነ የእግዚአብሔር መንግሥት ልታጠፋቸው ደርሳለች። ኃይለኛን ሰው አስቀድሞ ካላሰሩት ከኃይለኛ ቤት ገብቶ ገንዘቡን መዝረፍ የሚቻለው የለም። ከታሰረ በኋላ ግን ገብቶ ገንዘቡን ይዘርፈዋል። ከኔ ጋር አንድ ወገን ያልሆነ ባለጋራዬ ነው፣ ከኔም ጋር አንድ ያልሆነ ይለየኛል። ሰውን የበደለ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም። በዚህ ዓለም በሚመጣውም ዓለም በገሃነም ለዘላለሙ ይፈረድበታል እንጂ አለ። ክፉ ጋኔን ይዞ ያሳብደዋል ብለውታልና። አጋንንት ያደረባቸው ሰዎች ግን ከአይሁድ 1000 ጊዜ ተሽለው ምስክር ሆኑት። ጋኔን እንደሌለበት ከብሔል ዜቡልም ጋራ መስማማት እንደሌለበት የልዑል እግዚአብሔር የባህሪ ልጅ እንደሆነ የልዑል እግዚአብሔር ልጅ ኢየሱስ ክርስቶስ ካንተ ጋራ ምን አለን በማለታቸው ጊዜው ሳይደርስ መከራ ታጸናብን ዘንድ እነሆ መጣን። አጋንንትም ከዚህ የምታስወጣን ከሆነ በፈቃድ ወደ እሪያዎች አሰናብተን ብለው ለመኑት፣ ሰገዱለትም። ጌታችን ኢየሱስ ክርስቶስም ሂዱ ብሎ አሰናበታቸው። እሊህ አጋንንትም ከሰዎች ላይ ወጥተው ሄደው በእሪያዎች አደሩባቸው። ሌላውም ጋኔን ያደረበት ሰው የናዝሬቱ ሰው ኢየሱስ ታጠፋን ዘንድ መጣህን? እኛ ከአንተ ምን አለን ብሎ በአዳራሽ ውስጥ ጮኸ። አንተ ማነህ? እግዚአብሔር ያከበረ ማን እንደሆንክ አወቅን። ጌታ ኢየሱስ ክርስቶስ መለሰ፣ ከሱም ተለይተህ ውጣ ብሎ ገሰጸው። ጋኔኑም አማቶ ጣለው። በታላቅ ቃል እየጮኸ ወጣ። እሱንም አልጎዳውም። አጋንንትም የያዛቸው ሁሉ ባዩት ጊዜ ይሰግዱለታል። እየጮኹም የልዑል እግዚአብሔር ልጅ ክርስቶስ በእውነት አንተ ነህ ይሉታል። አይሁድ ግን ኃጥእ ነው፣ በደለኛ ነው፣ ክፉ አድራጊ፣ የሚያስት ነው አሉት። የሚበላ ወይንንም የሚጠጣ የኃጥአንንም የመጻበያንንም ወዳጅ ነው አሉት። የሚሳደብም ነው አሉት። ጌታችን ግን በባህሪ ንጹሕ፣ ባነዋወሩ ክቡር፣ እውነተኛ፣ ስለ ኃጢአት ከናንተ የሚከራከረኝ ማን ነው ብሎ አይሁድን እንዳላቸው ኃጥእ አይደለም። ዳግመኛ ጌታ ኢየሱስ ክርስቶስን የላከውን ደስ ሊያሰኝ የሚወድ ግን እውነተኛ ነው፣ በሱም ዘንድ ሐሰት የለበትም። ዳግመኛ ጌታችን ኢየሱስ ክርስቶስ በአባቴ ዘንድ የሰማሁትን እውነተኛ ነገር የምነግራችሁን እውነተኛ እኔን ልትገድሉኝ ለምን ትፈልጉኛላችሁ አላቸው። ጌታችን በእውነት የባህሪ አምላክ ነው። በእውነትም በጎ የሚሰራ ኃጢአትን ይቅር የሚል ፍጹም ዕውቀት የሌላቸው አይሁድ ሆይ ኃጥእ ሰው ኃጢአትን ይቅር ይላልን? በተመረጠ በመጸብሃዊ ቤት በፍቅርና በትህትና ሆኖ ከነሱ ጋር ተቀምጦ ሳለ የቀራጮችን የብዙ ሰዎችን ኃጢአት ይቅር ብሏልና። ጸሐፍት ፈሪሳውያን በታወኩ ጊዜ ደቀ መዛሙርቱን መምህራቸው ከኃጥአን ከቀራጮች ጋር ለምን ይበላል ብለው ቢጠይቋቸው ጌታችን ኢየሱስ ባለመድኃኒትን ድህነተኞች አይደሉ የታመሙት ይፈልጉታል፣ ከመስዋዕት ምጽዋትን ወዳለው ያለውንም ሂዱ እወቁ፣ ኃጥአን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁምና። አይሁድ ግን ኃጢአት ይቅር የሚል እሱን ኃጥእ አሉት። አንድ በሽተኛ ዘመዶቹ ባልጋ ተሸክመው አምጥተው ጌታ ኢየሱስ ክርስቶስ ወዳለበት ቤት አስገቡት። ጌታችን ኢየሱስም የዚህን በሽተኛ የሃይማኖቱን ጽናት አይቶ አንተ ልጅ ሃይማኖትህ አዳነ፣ ኃጢአትህም ተሰረየችልህ አለው። ጸሐፍት ፈሪሳውያን ክፉ አስበው እርስ በእርሳቸው ይህ የሚሳደብ ምንድነው? ያለ አንድ እግዚአብሔርስ ኃጢአትን ይቅር ማለት የሚቻለው ማን ነው ተባባሉ። ጌታችን ኢየሱስም ሐሳባቸውን አውቆ በልቦናቸው ክፉን ለምን ታስባላችሁ አላቸው።
ይህንን በሽተኛ አልጋህን ተሸክመ ሂድ ከማለትና ኃጢአትህ ተሰረየችልህ ከማለት ማንኛው ይቀላል? በዚህ ዓለም ኃጢአት ማስተሰሪ ለሰው ልጅ ስልጣን እንዳለው ታውቁ ዘንድ በተገባችሁ ነበር አላቸው። ይህንንም በሽተኛ ተነስተህ አልጋህን ተሸክመ ወደ ቤትህ ሂድ አለው። ተነስቶም አልጋውን ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ሕዝቡም ይህንን አይተው በዚህ ዓለም ኃጢአት ያስተሰርይ ዘንድ ለሰው ልጅ እንዲህ ስልጣን ሰጠ፣ እግዚአብሔርንም እያደነቁ አመሰገኑ። አይሁድ ግን እንዲህ ኃጢአትን የሚያስተሰርይ እሱን ኃጥእ ነው አሉት። ጸሐፍት ፈሪሳውያንም ስትሴስን የተገኘች ሴት አስረው አመጡና በጌታችን ፊት አቁመው መምህር፣ ይህች ሴት ስትሴስን አግኝተን አምጥተናታል። በእኛ ሕግ ሙሴ በደንጊያ ተወገር ብሎ ሥርዓት ሰርቷል። አንተ ስለሷ ምን ትላለህ አሉት። ይህንንም ማለታቸው በሱ ላይ ምክንያት ያገኙበት ዘንድ ሊፈታተኑት ነው። ጌታችን ኢየሱስም ምድር እየተመለከተ እያንዳንዳቸው ኃጢአታቸውን ከስማቸው ጋር በጣቶቹ ጻፈ። ነገር ግን የአንዱን ኃጢአት ለአንዱ አልገለጠም። ጌታ ኢየሱስ ክርስቶስ ኃጢአትን የሚሰውር ነው እንጂ ከእናንተ ኃጢአት የሌለበት ሰው መጀመሪያ በድንጋይ ይውገራት አላቸው። ዳግመኛም ወደ ምድር ተመልክቶ የቀረ ኃጢአታቸውን ጻፈባቸው። ይህንንም ዘለፋቸውን ሰምተው ወጥተው ሄዱ። ጌታ ኢየሱስም ይህችን የታሰረች ሴት የሚፈርዱብሽ ሰዎች ወዴት አሉ ብሎ ቢጠይቃት ጌታዬ እኔ አላውቅም አለችው። ጌታ ኢየሱስም እኔም አልፈርድብሽም፣ በደህና ሂጂ፣ ዳግመኛ አትበደይ አላት። አይሁድ ግን ኃጢአትን የሚያስተሰርይ እሱን ኃጥእ ነው አሉት። ጌታችን ኢየሱስን ያይ ዘንድ ከዛፍ ላይ የወጣ የቀራጮች አለቃ የሚሆን ዘኪዮስን ኃጢአቱን ይቅር አለው። ከቤቱም ገብቶ አለ። ሽቶ የቀባችውን እግሩንም በእንባዋ ያጠበችውን በራሷ ጠጉር ያራሰችውን ብዙ ኃጢአቷን ይቅር አላት፣ ብዙውን ወደዋለችና። ኃጢአትን ይቅር የሚል በጎን የሚሰራ እንደዚህ ያለውን አምላክ ገፉት፣ ሰደቡት። ጌታ ኢየሱስን የሚገርፉት ዘንድ እግሮቹንም እጆቹንም ከደንጊያ ጋር የኋሊት አሰሩት። ነቢዩ ጀርባዬን ለግርፋት ሰጠው ያለውን አላስተዋሉምና፣ የኃይሉን ጽናት የእጆቹን የእግሮቹን ልዕልና አላስተዋሉምና። መጥምቁ ዮሐንስ ከኔ ጋር የሚመጣው ከኔ ጋር ይጸናል ብሎ ካስተማራቸው በኋላ የእግሮቹን ጫማ ማሰሪያ ለመፍታት የማይገባኝ ነኝ፣ እኔም በውሃ አጠምቃቸዋለሁ፣ እሱ ግን በመንፈስ ቅዱስ በእሳት ያጠምቃቸዋል። የውድማን እህል የሚያጸራባቸው መንሾች በእጆቹ የተያዙ ስንዴውን በሪቅ በጎተራ ያከማቻል። ገለባውን ለይቶ ከማይጠፋ እሳት የሚያቃጥልበት በመንፈስ ቅዱስና በእሳት የሚያጠምቅ እንደዚህ ያለውን አምላክ አሰሩት። ጌታችን ኢየሱስንም ካሰሩት በኋላ 4 ቤት ጭፍሮችና ጲላጦስ በገመድና በአለንጋ 6666 ጊዜ ገረፉት። 5000 ነው የሚሉ አሉ። የግርፋቱን ቁጥር እያሳሳቱ ገርፈውታልና የሚሞት እንዳይገረፍ የማይሞትም እንዲገረፍ እያወቁ በግፍ ገርፈው በግፍ ገደሉት። የተገረፈባቸውንም አለንጋና ገመድ በደም ታለሉ። ከግርፋቱ ጽናት የተነሳ ስጋው ሁሉ አለቀ። 1000 ከሚሆኑ ቁስሎቹም ወገን አጥንቶቹ ታዩ። ጥቁርና ሰማይ የሚመስሉ ቁስሎቹ ግን 1190 ናቸው። የማይገረፍ አምላክ በዚህ ስጋ ተገረፈ። ጲላጦስ እጁን ከታጠበ በኋላ ጌታችንን የገረፈው በጆሮ ለሚሰማው በአይን ለሚያየው ሰው እጹብ ድንቅ ነው። በመገረፉም አይሁድን ደስ አሰኛቸው። ጌታችን ኢየሱስ ግን በመገረፉ ሰውን ሁሉ ከተገረፈባት ኃጢአት ፍዳ ዳነን።
ስለ ልጆቹና ስለ አዳም መገረፍን መታሰርን ከፍሎልናልና። ጲላጦስም ፈቃዳቸውን ለመፈጸም ስቀሉት ብሎ ጌታችንን ለአይሁድ ሰጣቸው። የጭፍራ ባለዋሶችም ጌታችንን ተቀብለው ወደ ፍርድ አደባባይ ወሰዱት። የንጉሡ የቄሳር ስዕል ወዳለበት በደሙ አንድ የሆኑትን ሰዎች ሁሉ ሰበሰቡ። አምስቱ መንግስታት መዘባበቻ የሚዘብቱበት ዘንድ ልብሶቹን ገፈፉት። የመንግስት ልብስ የሚሆን ነጭ ሐር፣ የካህናት ልብስ የሚሆን ቀይ ሐር ኅብራቸውን ቀይና ጥቁር የሚሆን ልብስ አለበሱት። የአጣቢ ሳሙና ማንጻት የማይቻለው እንደ መብረቅ የሚያንጸባርቅ እንደ በረድ የሆነ ነጭ ልብስ የሚለብስ እንደዚሁ በምድር ላይ በመዘባበት ቀይ ሐርና ነጭ ሐር አለበሱት። ለኪሩቤል ልብሰ ረቂቅ ልብሰ ሱራፌል ግርማ ያለው የመብረቅን ልብስ የሚያለብሳቸው እሱን በእሳት በተጋረደ ዙፋን ላይ የሚቀመጥ እሱን በመዘባበቻ መቀመጫ ላይ ያስቀመጡት። ከዚህ ከዙፋኑ ውስጥ እንደ እሳት ግለት ብልጭታ መብረቅም ነጎድጓድም ይወጣል። ከዚህ ከዙፋኑ ስር የነፋስ ባህር የብርሃን ባህር ይመነጫል። ከዘንባባ ሾህ ጋር የታቱ በመርፌ አምሳል የታሰሩ 50 ሾሆች አሉበት የመገዳደሪያ አክሊል አቀዳጁት። እሊህም ሾሆች እስከ ራሱ አጥንት ድረስ ገቡ። የሕይወት መገኛ እሱን የሾህ አክሊል አቀዳጁት። ዓለምን ሁሉ የሚያድን እሱን የሾህ አክሊል አቀዳጁት። መላእክትን የብርሃን ራስ ቁር የሚያቀዳጃቸው የነገስታት ገዥ የሚሆን እሱን የሾህ አክሊል አቀዳጁት። በሾህ አክሊልም ከራሱ ክፍል የበሱት ያቆሰሉት ሺህ ናቸው። ከራሱም ቁስሎች ደም እንደ ውሃ በዝቶ ፈሰሰ። ፊቱም ደምን ለበሰ፣ ሰውነቱም ሁሉ በደም ተጠመቀ። የጽዮንም ልጆች እናቱ ያቀዳጀችውን አክሊል ተቀዳጅቶ አዩት። ተላ ደስታ የሚያደርግበትና የሙሽርነት ቀን ነውና። በቀኝ እጁ ዘንግ አስያዙት። ሲያሽሟጥጡ ከፊቱ እየወደቁ እጅ ነሱለት። የመላእክት ሰራዊት እየደነገጹ የሚሰግዱለትን የአይሁድ ንጉሥ ቸር ውለሃልን አሉት። ስልጣናትና ሊቃናት እየፈሩ የሚሰግዱለት እሱን በትዕቢት እጅ ነሱለት። 5 የሚሆኑ መዘባበቻቸውን ከጨረሱ በኋላ በምራቁ ሁለተኛ ዓይኖችን በሚፈጥር ፊት ምራቃቸውን ተፉበት። ዳግመኛ ፊቱን በጥፊ መቱት። ኪሩቤል ፊቱን ከማየት የተነሳ በእሳት አክናፍ የሚሰወሩት ያልበደላቸውን እሱን አይሁድ ፊቱን ጸፉት። ፊቱ እንደ መንፈስ ቅዱስና እንደ አባቱ ሲሆን በስጋው ፊቱን ጸፉት። ከፊቱ ግርማ የተነሳ ፍጥረት ሁሉ የሚርዱለት የሚንቀጠቀጡለት የፈጣሪያቸውን ፊቱን ጸፉት። መጀመሪያ በመመታትና የሾህ አክሊል በመቀዳጀቱ ራሱ የቆሰለ ከመሆኑ በላይ የያዘውን በትር በእጁ ተቀብለው ራሱን መቱት። ነገር ግን የሾህ አክሊልን በመቀዳጀቱ በምድር ላይ የበቀሉትን አሜኬላና እሾህ እርግማንን አጠፋልን። ራሱንም በዘንግ በመመታቱ የታላቁን እባብ 7ቱን ራሶቹን 10 ቀንዶቹን አጠፋልን። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ከግንብ ላይ አውጥተው ሲዘባበቱ በመስኮት ዘልቀ ተመልከት አሉት። እንደ ነገስታትም ልማድ ለሕዝቡ ተገልጸህ ታያቸው ንጉሳችን ነህና አሉት። ጌታችን ኢየሱስም ለሕዝቡ በተገለጸላቸው ጊዜ እየሳቁ ተዘባበቱበት፣ ጥርሶቻቸውንም አፏጩበት። ስንኳን በዓይናችን አየነው እያሉ ተናገሩ። ጌታ ኢየሱስን ከግንቡ ላይ አውርደው እስከ ደረቱ ድረስ ከጉድጓድ ቀበሩት። በጉድጓድ ውስጥ እንዳይሞት እጆቹን ከተክለ ግንድ ጋር አሰሩት። ለሞትም በደረሰ ጊዜ ከጉድጓድ አወጡት። ጲላጦስም ወደ አይሁድ ወጥቶ አንዲት እንኳ በደል እንዳላገኘውበት ታውቁ ዘንድ እነሆ ወደ ውጪ አወጣላችኋለሁ አላቸው።
ጌታችን ኢየሱስም ነጭ ሐር ለብሶ የሾህ አክሊል ተቀዳይቶ ወደ ውጭ ወጣ። ይህ ሰው እነሆ አላቸው። የካህናቱም አለቆች ብላቴኖቹንም ባዩት ጊዜ ስቀለው ስቀለው ብለው ጮኹ። ጲላጦስም እኔስ ያገኘሁበት በደል የለኝም፣ እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው ለእኛስ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ የእግዚአብሔር ልጅ ነኝና ብሏል አሉት። ጌታችንስ በእውነት የእግዚአብሔር ልጅ ነው። አባቱ እግዚአብሔር አብ በደብረ ታቦር በዮርዳኖስ የምወደው ልጅ ይህ ነው የሚነግራችሁን ስሙት ብሏልና። መንፈስ ቅዱስን በደመና በርግብ አምሳል ወርዶ በላዩ ተቀምጦ የእግዚአብሔር ልጅ ነው ብሎ መሰከረለት። ሙሴም ኤልያስን በደብረ ታቦር የእግዚአብሔር ልጅ ነው አሉት። ከዚያም አስቀድሞ ጌታችን ኢየሱስ ደቀ መዛሙርቱን በቂሳርያ እናንተስ ማን ትሉኛላችሁ ብሎ በጠየቃቸው ጊዜ አባቱ እግዚአብሔር ለጴጥሮስ ገለጸለት። ጴጥሮስም የእግዚአብሔር ልጅ ክርስቶስ አንተ ነህ አለው። ጌታችን ኢየሱስም መልሶ የዮና ልጅ ስምዖን አንተም ንዑድ ክቡር ነህ አለው። ሰማያዊ አባቴ ገልጾልህ ነው እንጂ ስጋዊ ደማዊ መምህር አልገለጸልህምና። ከዚህ አስቀድሞ የምስጢር መልእክተኛ ቅዱስ ገብርኤል ክቡር ልዑል ነው፣ የልዑል እግዚአብሔር ልጅ ይባላል አለው። መጥምቁ ዮሐንስም እግዚአብሔር ፈጽሞ ያየው የለም፣ በአባቱ ቀኝ የተቀመጠ አንድ ልጅ አይቶ ነገረን አለ እንጂ። ዳግመኛም እኔ አይቼዋለሁ የእግዚአብሔር ልጅ እንደሆነ እኔ ምስክሩ ነኝ አለ። ዳግመኛም አብ ልጁን ይወዳልና ሁሉንም በእጁ ሰጠው። በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያላመነ ግን ለዘላለም ሕይወትን አያያትም፣ መቅሰፍት በሱ ላይ ይኖራል እንጂ። ናትናኤልም መምህር በእውነት የእግዚአብሔር ልጅ የእስራኤል ንጉሳቸው አንተ ነህ አለው። ወደ መርከቡም በወጣ ጊዜ ባህሩ ነፋሳትም ታዘዙለት። በመርከቡ ውስጥ ያሉ ሰዎች ሁሉ መጥተው የእግዚአብሔር ልጅ ክርስቶስ አንተ ነህን እያሉ ሰገዱለት። ጌታችን ኢየሱስም ደቀ መዛሙርቱን እናንተም ከነዚህ ጋር ልትሄዱ ትወዳላችሁን አላቸው። ጴጥሮስም መልሶ አቤቱ ጌታዬ፣ የዘላለም ትምህርት ሕይወት ካንተ ሳለ ወዴት እንሄዳለን? እኛስ የእግዚአብሔር ልጅ ክርስቶስ እንደሆንክ አውቀን አምነናል አለው። ማርታም ወደዚህ ዓለም የመጣ የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ አምንብሃለሁ አለች። ነባቤ መለኮት የሚባል ዮሐንስም ይህን ሁሉ የተጻፈ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ነው፣ በሱም ስም አምናችሁ የዘላለም ሕይወትን ታገኙ ዘንድ ነው አለ። ወደ ጥንተ ነገራችን እንመለስና ጲላጦስ ግን ይህንን ነገር ሰምቶ እጅግ ፈራ። ወደ አደባባይም ወጥቶ ጌታ ኢየሱስን አንተ ከወዴት ነህ አለው። ጌታችን ግን ምንም አልመለሰለትም። ጲላጦስም መልስ አትመልስልኝምን? ላድንህ እንዲቻለኝ አታውቅምን? አለው። ጌታችን ኢየሱስም መልሶ ከሰማይ ስልጣን ካልተሰጠ በምን በኔ ላይ ስልጣን የለህም አለው። ነገር ግን ባስያዘኝ በይሁዳ ጽኑ ፍዳ አለበት። ስለዚህም ነገር ጲላጦስ ሊያድነው ወደደ። አይሁድም ይህንን ካዳንከው የቄሳር ወዳጁ አይደለም፣ ንጉሥ ነኝ የሚል ሁሉ የቄሳር ወንጀለኛ ነውና አሉት። ጌቶቼ አብ መንፈስ ቅዱስ አደራላችኋለሁ። እመቤቴ ማርያም አንቺንም ቃል ኪዳን ትገቢልኝ ዘንድ ማጸንሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊል ተቀዳይቶ በመሰቀሉ ሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትን ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ። አገባቡ ጥፋት ሲሆን በርባንን ያድንላቸው ዘንድ ጲላጦስን ለመኑት። አቤቱ የአይሁድ ወገኖች ባለመከፈል ጮኹብህ፣ ሁሉም አስጮኹብህ።
በቃላቸውም ስቀለው ስቀለው አሉ። ተሰባስበው ከንቱ ነገርን የተናገሩ አይሁድ በማቃለል ኢየሱስን በሞት እናርቀው በርባንን እናድነው ባሉ ጊዜ ታገሰ። የኢየሱስን ትዕግስት ምድር መሸከም ተሳናት። ይህን ብሎ የኔ የባሪያ ቃል ትዕግስትን አመሰገነው። አይሁድ ይገርፉ ዘንድ በኃይል ወደ ድንጋይ ምሰሶ ገፍተው በመረጡት ገመድ ከሱ ጋር ያሰሩ። ሄሮድስ የገረፈ ቃል ኃጢአት ማስተሰረይ በሚችል በስልጣንህ በደሌን አስተሰርይልኝ፣ በደሌ እንደ ሳርና እንደ ቅጠል በስቷልና። ከልብስ የተራቆተ መጽሐፍም እንደተናገረ በጅራፎች አጥንት እስኪታይ የተገረፈ። በ5,000 ልክ በመገረፍ ክርስቶስ ግዙፍ የሚሆን ባለ አንገት እኔን ከአፍህ በወጣ ስልጣን ከመቆረጥ አድነኝ። 5 በሆኑ በመንግስት ሥራዎች ይጫወቱብህ ዘንድ በንጉሥ ስዕል ቤት ያገቡ አይሁድ በዝብብት ወንበር ያስቀመጡ ክርስቶስ ሆይ ችግረኛ ልጁን አባት እንዳዳነው ከሦስቱ ጥል በቸርነት አድነኝ። በሰማይ አምሳል ጥቁር ሐርና ቀይ ግምጃ ያለበሱ በበትር በመደብደብና በጥፊ በመመታት ጊዜ ያልተናገርህ ነቢይ እሳትና ውሃ በውስጧ ከተቀላቀሉባት ከታላቅ ባህር መስጠም በመስቀል አድነኝ። የ7 እሾሆች አይነት ያለበት የተግዳሮት ዘውድን አቀዳጅተው ያገዳደሩ በእሾሆች ቁጥርም የከበረ የራስህ ደም የፈሰሰ መልአከ ሞት በእሳት ጉጠት ነፍሴን እንዳያወጣ እንደ ቸር ወዳጅ በሞቴ ጊዜ በረድኤት ጎብኘኝ። ዓለምን በያዘ እጅህ በትርን ያስይዙ ዘንድ በሽንገላም ራስህን የመቱ ክርስቶስ ሆይ መልአክን ከሆንኩ በኋላ በሥራዬ እንስሳ ሆኛለሁና ከረቂቅ ስልጣን የተነሳ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ከረጅም የጨዋታ ሕንፃ ያወረዱ ወገኖች በመለኮቱ ደረቅ የሚሆን ሰው እስከሆነ ደረት ድረስ በጥልቅ ጉድጓድ ውስጥ የቀበሩ ጽድቅ የሌለኝ እኔ ባሪያህን ጳውሎስ እንደነገረኝ በቸርነት አጽድቀኝ። በመስገድና በመንበርከክ ያሽሟጠጡ ወገኖች የእግዚአብሔር ልጅ አይደለም ያሉ ከመታወክ ዕብራዊ ሕይወትህን ከጠሉ ዘንድ ጲላጦስን ይህንን ሰው ብታድነው ፈጽመህ የንጉሥ ወዳጅ አይደለህም አሉት። ጌታዬ ኢየሱስ ክርስቶስ ሆይ እኔን ባሪያህን ጠብቀኝ ለዘላለሙ አሜን። ከዛ በፊት ባለው ተአምር አስቀድመን እንደተናገርነው ጌታችን የ12ቱን ደቀ መዛሙርት እግር አጥቦ በጨረሰ ጊዜ እንዲሁ ከደቀ መዛሙርቱ ጋር ለግብዣ በተዘጋጀ ማዕድ ተቀመጠ። በግብዣውም ላይ በተቀመጡ ጊዜ ጌታ ኢየሱስ ክርስቶስ በዚች በዛሬዋ ምሽት ነፍሴ በጣም ታዝናለች፣ ትተክዛለች፣ አሳልፎ የሚሰጠኝ እሱ ከኔ ጋራ በማዕድ ላይ ተገኝቷልና አለ። ይህንንም በተናገረ ጊዜ ደቀ መዛሙርቱ እርስ በርሳቸው ተያዩ። የአስቆረቱ ይሁዳም ከኛ መካከል አሳልፎ የሚሰጠው ማን እንደሆነ እናውቅ ዘንድ ዕጣ እንጣጣል አለ። ከዚያም 3 ጊዜ ዕጣ ተጣጣሉ። ዕጣውም በይሁዳ ወጣ። ዕጣውም በይሁዳ ላይ በወደቀ ጊዜ ጌታን አቤቱን ያሳልፌ እንደምሰጥህ አንተም ታስባለህን አለው። ጌታ ኢየሱስ ክርስቶስም አንተ አረጋግጠህ ተናገር አለው። ከዚያም ጌታ ኢየሱስ ክርስቶስ እንጀራውን በወጥ አጥቅሼ የምሰጠው እሱ አሳልፎ ይሰጠኛል ብሎ እንጀራውን አጥቅሶ ለይሁዳ ሰጠው። በዚያ ሰዓት በይሁዳ ልብ ሰይጣን ገባ። ከዚያም ወጥቶ ወደ አይሁድ ዘንድ ሄደና ኢየሱስን አሳልፌ ሰጣችሁ ዘንድ የተስማማንበትን ብር ስጡኝ እኔም እሰጣችኋለሁ አላቸው። እነሱም ክቡር ጌታን ለ30 ብር ይሸጣል የተባለው የነብይ ቃል ይፈጸም ዘንድ 30 ብር ሸጡት። ይሁዳም ጌታ ኢየሱስ ክርስቶስ ካለበትና ደቀ መዛሙርቱ ለፋሲካ ግብጽ ከተሰበሰቡበት አዳራሽ ወጥቶ በሄደ ጊዜ
ጌታ ኢየሱስ ክርስቶስ ህብስቱን አንስቶ ባርኮ ፈተተና ይህ ስለናንተ የሚቆረሰው ሥጋ ነውና እንኩ ሁላችሁም ከሱ ብሉ። በእውነት ከሱ የሚበላ ሁሉ ኃጢአቱ ይሰረይለታል፣ በደሉም ይቅር ይባልለታል አላቸው። ከዚያም በወይን የተሞላውን ጽዋ አንስቶ ይህ የጽዋ ወይን ስለናንተ የሚፈስ ደሜ ነውና እንኩ ሁላችሁም ከሱ ጠጡ። ከሱ ለሚጠጣ ሁሉ የኃጢአት ስርየት መገኛ ነውና እሱም የአዲስ ኪዳን ሥርዓት ነው አላቸው። ዳግመኛም ነፍሴ እስከ ሞት ድረስ ተከዘች፣ አባት ሆይ ከዚች ሰዓት አድነኝ አለ። ከዚያም ደቀ መዛሙርቱን ተግታችሁ ጠብቁ፣ አሳልፎ የሚሰጠኝ እሱ ጊዜው ደርሷልና በዚች ሌሊት ሁላችሁም ጥላችሁ ትሸሻላችሁ አላቸው። ስምዖን ጴጥሮስም ሌሎቹም ሁሉ ጥለው ቢሸሹ እኔ ካንተ ተለይቼ አልሄድም አለው። ጌታ ኢየሱስ ክርስቶስም ወደሱ ተመልክቶ የዮና ልጅ ስምዖን ሆይ ዶሮ ሳይጮህ በፊት 3 ጊዜ እንደምትክደኝ እውነት እልሃለሁ አለው። ከዚያም ደቀ መዛሙርቱን ተነሱ፣ ከዚያ አዳራሽ እንውጣ አላቸውና ሁሉም ወጥተው ከተክል ቦታ ገቡ። በዚያ ተቀምጠው ሳለ ጌታ ኢየሱስ ክርስቶስ እነሆ አሳልፎ የሚሰጠኝ ወደ እኔ እየተቃረበ ነውና ተነሱና እንጸልይ፣ ለአንዲት ሰዓት እንኳ ተግታችሁ ቆዩ አላቸው። ነገር ግን ደቀ መዛሙርቱ እንቅልፍ ተጭኗቸው ነበርና ጌታ ኢየሱስ ክርስቶስ እንደተኙ ትቷቸው ከነሱ ጥቂት ፈቀቅ ብሎ ሄደ። ዓይኖቹን ወደ ሰማይ አቅንቶ አባት ሆይ ብትፈቅድስ ይህች ጽዋ ከኔ ትለፍ፣ ነገር ግን ፈቃዱ ያንተ ነው አለ። ከዚያም ወደ ደቀ መዛሙርቱ ተመልሶ ሲመጣ ተኝተው አገኛቸው። በልባቸው ውስጥ ካለው ሐዘን የተነሳ እንቅልፍ ተጭኗቸዋልና። ዳግመኛም አነቃቸውና ወደ ጥፋት እንዳትገቡ ተግታችሁ ጸልዩ፣ ለአንዲት ሰዓት እንኳን ከኔ ጋር መትጋት ይገባቸዋልና አላቸው። ይህንንም ብሏቸው ወደሚጸልይበት ቦታ ሄደ። የፊቱም ወዝ እንደ ውሃ ይወርድ ነበር። አባት ሆይ የሚቻልስ ቢሆን ይህ ጽዋ ሳልጠጣው ከኔ ይለፍ፣ ዳሩ ግን ያንተ ፈቃድ ነው አለ። ሶስተኛም ወደ ደቀ መዛሙርቱ መጥቶ ተኝተው አገኛቸውና ከእንግዲህ ከዛሬ ጀምሮ እረፉ፣ አሳልፎ የሚሰጠኝ ደርሷልና ብሏቸው አሁንም ወደሚጸልይበት ቦታ ሄዶ እንደ ቀድሞ ጸለየ። ላቡም እንደ ደም ነጠብጣብ ይንጠባጠብ ነበር። በዚህ ጊዜ የብርሃን መክፈቻ የያዘ መልአክ መጣና ስለ ጌታ ሰማያት ሊከፍት ጀመር። በዚያ ደቀ መዛሙርቱ እያዩ ሰማይ ተከፈቱ። 12ቱ የብርሃን መላእክት ከሰማይ ወርደው ጌታ ኢየሱስ ክርስቶስን ያገለግሉት ነበር። ሚካኤልና ገብርኤል በጌታ ፊት ለፊት ሲሰግዱ ተመለከቷቸው። እንዲሁም እሊህ መላእክት አምላካችን ሆይ ፈጽማ ተደምስሳ እስክትጠፋ ድረስ ሰዶምና ገሞራን በእሳት አቃጥለን እንዳጠፋናት ይህችንም ዓለም አቃጥለን እናጠፋት ዘንድ ለምን አታዘንም አሉት። ጌታ ኢየሱስም መልሶ እናንተ አገልጋዮቼ ሚካኤልና ገብርኤል ሆይ ታገሱ፣ አትቸኩሉ። አዳም በኃጢአቱ ምክንያት ባመጣው የድካም ወዝ እኔ የሕይወት ወዝ ካላንጠባጠብኩ የሞት ወዝ ከአዳም ላይ ጠፋምና አላቸው። አሁንም ሚካኤልና ገብርኤል ሆይ አትቸኩሉ፣ ቸርነቴ ዓለምን ሁሉ ይገዛልና ብሏቸው ያገለግሉ የነበሩትን መላእክትና ጭፍሮችንም ሁሉ ወደ ሰማይ ተመልሰው ይወጡ ዘንድ አዘዛቸው። ስለ ይሁዳ ጉዳይ በሰንበት ቀን በሰው ሁሉ ላይ ታላቅ ፍርሃት ትካዜ ወደቀ። በዚያች ዕለት አይሁድ በአንድ ቦታ ሰብስበው ሳለ ያስቆረቱ ይሁዳ ጌታውን የሸጠበትን ብር ይዞ መጥቶ ንጹሕ ደም ታፈሱ ዘንድ አሳልፌ በመስጠቴ በድያለሁና ብሎ ጌታውን የሸጠበትን ብር በፊታቸው ዘረገፈው። አይሁድም እኛ ከአንተ ምን አለን? በሰራኸው ሥራ አንተ እወቅበት እንጂ አሉት። ይሁዳም አይሁድ ከተሰበሰቡበት ተመልሶ ሄዶ ከቤቱ ደርብ ላይ ወጥቶ አንገቱን በገመድ አነቀና
አይሁድም ይሁዳ በፊታቸው አፍሶት የሄደውን ብር ወስደው የሸክላ ሰሪውን መሬት ግዙበትና ትንቢቱ ይፈጸም ዘንድ የእንግዶች መቃብር ቦታ ገዙበት። ይህም እስከ ዛሬ በኢየሩሳሌም የደም መሬት እየተባለ ሲጠራ ይኖራል። ከዚያም ቀያፋና ሐና እንዲሁም ከአይሁድ ጭፍሮች ብዙዎች ኦሪት መምህር የሚሆን ኒቆዲሞስ ሄደው ኒቆዲሞስ ሆይ ስላደረግነው ነገር ምን ታስባለህ ብለው ጠየቁት። እሱም መልሶ ነገሩ ምን ነበር አላቸው። እነሱም ነገሩማ ስለ ናዝሬቱ ኢየሱስ ነው አሉት። ኒቆዲሞስም ፈጽሞ በድላችኋል፣ በሱም ላይ ክፉ ሥራ ሰርታችኋል። ምናልባት ኢየሱስ የእግዚአብሔር ልጅ እኮ መንግሥት፣ ትንቢት፣ ክህነት ከናንተ ይወስዳል። እሱ ክርስቶስ የአምላክ ልጅ ካልሆነ ግን አንዳች ነገር አይወስድባችሁም። ነገር ግን ነገሩ ተደባብሶ ይቀራል፣ ስሙ ይጠፋል፣ መታሰቢያውም ይሻራል እንጂ አላቸው። ዳሩ ግን በተዋችሁት በተሻላቸው ነበር። አባቶቻችን ኤልያስ ወደ ሰማይ ባረገ ጊዜ አውሎ ነፋስ ከተራራ ላይ ወስዶ ጣለው በማለት ተሰነካክለዋልና እግዚአብሔር የመምህሩ የኤልያስን ሀብተ መንፈስ በኤልሳ ላይ በእጥፍ አሳድሮ ኤልያስ ወደ ሰማይ የማረጉን ዜና እስኪያስረዳቸው ተሳስተዋልና። ወንድሞች ሆይ አሁንም እርሱ ራሱ ኢየሱስ ስለ ራሱ እንደተናገረው ክርስቶስ ከሆነ ከጥቂት ዓመታት በኋላ መንግሥት ከኛ ትወሰዳለች። መስዋዕት ማቅረብ፣ ቁርባን ማዘጋጀት፣ ትንቢት መናገር አይቻለንም። ስልጣነ ክህነት አይኖረንም። በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። አባቶቻችን አይሁድ ወዮላችሁ ብለው እንደተናገሩ ሕዝቡም ሁሉ ይረግሟቸዋል። ወንድሞቼ ሆይ ኢሳይያስ፣ ሚክያስ ትንቢት የተናገሩለት ሰው የሆነው ኢየሱስ የእግዚአብሔር ልጅ ሆኖ ከተገኘ ወዮላችሁ። የአይሁድ ማህበር ሆይ ኢየሱስ የተባለው እሱ መድህን ክርስቶስ ሆኖ ከተገኘ ወዮላችሁ። ሄዳችሁ ስለ ራሳችሁ አልቅሱ። መንግሥት፣ ክህነት፣ ትንቢት ከናንተ ስለመወሰዱ አልቅሱ። እሱ ክርስቶስ ከ3 ቀን በኋላ ከሙታን ተለይቶ ይነሳልና። ሊቃውንቱና ካህናቱም የአይሁድ መልእክተኞች ሁሉ እያዘኑና እየተከዙ ከኒቆዲሞስ ዘንድ ተመለሱ። ከዚያም እርስ በራሳቸው እንዲህ ተባባሉ፣ ኑ ገንዘብና አዋጣና የኢየሱስን መቃብር ለሚጠብቁ እንስጣቸው። ምናልባት የተነሳ እንደሆነ መነሳቱን አስተባብለው ደቀ መዛሙርቱ ሰርቀው ወሰዱት ብለው ምስክርነታቸውን ለዓለም ሁሉ ያሰሙ ዘንድ ኢየሱስ ሐሰተኛ ነውና እነሆ ጠፋ፣ ዝክረ ስሙም አልተገኘም ብለው ይናገሩ ዘንድ። ከደቀ መዛሙርቱ አንድ ስንኳ በዚያ አካባቢ ቢያገኙ ወይም ቢያዩ እንዲገድሉት ወይም ወደ ሊቀ ካህናቱ ወደ ቀያፋ አቅርበውት እሱ አስፈላጊውን ፍርድ እንዲፈርድበት በማለት በዚህ ሁሉ ምስክር ተስማሙ። ገንዘቡን በብዛት አምጥተው ሰዎችም ሌላም የሚያስፈልጋቸውን ሁሉ አመጡላቸውና በሐሳባቸው መሰረት እንዲፈጽምላቸው አደራሏቸው። ዳግመኛም በመላዋ ኢየሩሳሌም ማንኛውም ሰው ከደቀ መዛሙርቱ አንድ ስንኳ ቢያገኝ ይዞ ወደ ሕግ ቦታ እንዲያቀርብ፣ ነገር ግን ይህንን እያወቀ ይዞ የማያቀርብ በድንጋይ ተወግሮ ይሞታል የሚል አዋጅ ነጋሪቱ እየዞረ ተናገረ። ከአይሁድ ወገን በሰንበት አዋጅ ነጋሪ መዞር አይገባውም፣ ይህ አይነቱን መፈጸም የለበትም በማለት የተቃወሙ ነበሩ። ጌታ ኢየሱስ ክርስቶስ በተያዘባት በዚያች ሌሊት ብዙ ብርድና ቁር ነበር። ይህችም የዓርብ ዕለት ነበረች። በዚያች ሌሊትም ስምዖን ኬፋ እሳቱ ነዶ ፍሙ ወርዶ ከነበረበት ከአንድ የመኮንን ክፍል ደረሰና ከዚያ ተቀምጦ እሳት ይሞቅ ጀመር። በዚያም የነበሩ አይሁድ ይህ ደግሞ ከናዝራዊ ደቀ መዛሙርት ወገን አንዱ ነው አሉ። ጴጥሮስም ይህን እናንተ የምትሉትን ሰው ፈጽሞ አላውቀውም ብሎ ካደ።
ከዚያም ስምዖን ጴጥሮስ ወደ ሌላ ቦታ ሄደና በዚያ ከአይሁድ ወገን ሌሎች አግኝተውት እርስ በርሳቸው ይህ ሽማግሌ ደግሞ ከገሊላዊ ደቀ መዛሙርት አንዱ እኮ ነው አሉ። እሱ ግን እኔ አላውቀውም በማለት ሁለተኛ ጊዜ ካደ። አሁንም ከዚያ ወደ ሌላ ቦታ ሄዶ ሳለ ከአይሁድ ወገን የሆነች አንዲት ወጣት ይህን ሽማግሌ ከዚያ ራሱ ንጉሥ ነኝ ከሚለው ሰው አንድ ጋር አይቼዋለሁ ያዙት አለች። ስምዖንም አላውቀውም በማለት 3 ጊዜ ካደ። ጌታ ኢየሱስ ክርስቶስን እንደማላውቀው ይስበረኝ ይሰንጥቀኝ እያለ በራሱ ማለ። በዚህ ጊዜም ዶሮ ጮኸ። ጌታ ኢየሱስ ክርስቶስም መለስ ብሎ ስምዖን ጴጥሮስን በተመለከተው ጊዜ ስምዖን ጴጥሮስ ጌታ ኢየሱስ ክርስቶስ አስቀድሞ ዶሮ ከመጮሁ በፊት 3 ጊዜ ትክደኛለህ ያለውን አሰበ። ወደ ውጭም ወጥቶ ወይኔ ወዮልኝ ከተሰጠኝ ከፍተኛ ማዕረግ ተዋረድሁ፣ ወይኔ ወዮልኝ ከ12ቱ ደቀ መዛሙርት ቁጥር ተለይቼ ወጥቼ ከጠላት ጎራ ተደባልቄአለሁና፣ ወይኔ ወዮልኝ የይሁዳ ግብረ አበር ሆኛለሁ፣ ወዮልኝ ከነበረች ሹመቴ ተጓጉያለሁና እያለ እንባውን እንደ ውሃ እስኪወርድ ድረስ መሪር እንባን አለቀሰ። በዚህ ጊዜ አይሁድ በጌታ ኢየሱስ ክርስቶስ ላይ ልዩ ልዩ መከራ ያደርሱበት ነበር። ከሐሙስ ምሽት ጀምሮ ከጠዋቱ እስከ 5 ሰዓት ድረስ ያለ እረፍት መከራ አድርሰውበታል። ከዚያም ነገሥታቱ ከሚለብሱት የሐር ልብስ አምጥተው ለጌታ ለበሱት። ዳግመኛም የካህኑን አሮንን ልብስ ደረቡለት። በራሱም ላይ የሾህ አክሊል አቀዳጁት። የምስክሩ ታቦት ወዳለችበት ሄዱ። ከዚያም ከሚገኙ እንጨቶች ታቦቱን የሚሸከሙበት አንድ እንጨት ወስደው ስምዖን ለሚባል የቀሬናዊ ሰው አሸክመው ከከተማ ዳር የምትገኝ ጎለጎታ ከምትባል የአትክልት ቦታ ሄዱ። በዚያም የዓለት ድንጋይ ሐውልት ነበር። ይህ የዓለት ሐውልት የእግዚአብሔር መልአክ የአዳምን ሥጋ በዚያ ያሳረፈበት ነው። በዚያም አቤቱ በምድር መካከል መድኃኒትን አደረግህ ብሎ ነቢዩ የተናገረው ቃል ይፈጸም ዘንድ ያን የእንጨት መስቀል በዚያ ተክለው አቆሙት። ዳግመኛም መድኃኒታችሁን በፊታችሁ ተሰቅሎ ታዩታላችሁ ብሎ ነቢዩ ሙሴ የተናገረው ትንቢት ይፈጸም ዘንድ በዚያ ሰቀሉት። የአሮንን ልብሰ ተክህኖ ለጌታ ኢየሱስ ክርስቶስ የማልበሳቸውን ምክንያት ግን መንግስትን፣ ክህነትን፣ ሀብተ ትንቢትን ከነሱ ወስዶ ለሌላ የመስጠቱ ምሳሌ። በእንጨት መስቀል ላይ ጌታ ኢየሱስ ክርስቶስን ከሰቀሉት በኋላ ጲላጦስ ከእንጨት የተቀረጸ ሰሌዳ አምጥቶ የጌታ ኢየሱስ ክርስቶስን ዜና ተአምራትና የሞተበትን ምክንያት እንዲሁም ይህ የአይሁድ ንጉሳቸው ነው ብሎ በጌታ ራስ አንጻር ከመስቀሉ ላይ ሰቀለው። አይሁድም እሱ ራሱ የአይሁድ ንጉሥ ነኝ ብሎ እንደተናገረ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም መልሶ የጻፍኩትን ጽፌላችኋለሁ አላቸው። በዚህም ሰሌዳ ላይ የተጻፈው ጽሑፍ በዕብራይስጥ፣ በሮማይስጥና በጽርዕ ቋንቋ ነው። በ3 ቋንቋ የመጻፉም ምክንያት ጲላጦስ ሮማዊ፣ ሄሮድስ ጽርዓዊ፣ ሊቀ ካህናቱ ቀያፋ ዕብራዊ ስለመሆናቸው ነው። ጌታ ኢየሱስ ክርስቶስ በጲላጦስ አደባባይ ቆሞ ሳለ ዳግመኛ አይሁድ የዚህ ሰው ደሙ በእኛ ላይ ይሁን፣ በልጅ ልጆቻችንም ላይ ይድረስ፣ አንተ ብቻ ስቀለው እንጂ እያሉ ጮኹ። ጲላጦስም አይሁድን ወስዳችሁ እናንተ እንደ ሕጋችሁ እንደሚያዝ ፍረዱበት እንጂ እኔስ በዚህ ሰው ላይ የሞት ፍርድ የምፈርድበት አንዳች ምክንያት አላገኘሁበትም አላቸው። ከዚያም ጲላጦስ የጌታ ኢየሱስ ክርስቶስን እጁን ያዝ አድርጎ ለብቻው ከተለየ ቦታ ወስዶ በእውነት አንተ የአይሁድ ንጉሳቸው ነህን ብሎ ጠየቀው። ጌታ ኢየሱስ ክርስቶስም ይህ የምትለው ከአንተ አእምሮ የመነጨ ነው ወይስ ሌሎች ነገሩህ ብሎ መለሰለት።
ጲላጦስም ልገድልህም ሆነ ላድንህ ስልጣን እንዳለን አታውቅምን? ጌታ ኢየሱስ ክርስቶስ ግን ከላይ ኃይል እስካልተሰጠ ድረስ አንተ በእኔ ላይ ምንም ስልጣን የለህም። እኔ ስለዚህ ነገር ወደዚህ ዓለም መጥቼ ከሰው ሥጋን በመልበስ ተወልጄ አድግ ዘንድ ይህ ትሕትናን አሳያለሁ አለው። ጲላጦስም እስኪ እውነቱን ንገረኝ፣ በእውኑ አንተ የአይሁድ ንጉሥ ነህን? ብሎ ጠየቀው። ጌታ ኢየሱስ ክርስቶስም እኔ የአይሁድ ንጉሥ ብቻ እንደሆንኩ አንተ ትናገራለህ እንጂ እኔስ የአይሁድ ንጉሥ ብቻ አይደለሁም፣ የዓለም ሁሉ ንጉሥ ነኝ እንጂ ሲል መለሰ። ጲላጦስም ይህን አነጋገር በሰማ ጊዜ ፈጽሞ ደነገጠ፣ ፈራ። ለአይሁድም እኔ ይህን ሰው ላድነው እወዳለሁ፣ በእሱ ላይ ለሞት የሚያበቃ አንዳች ምክንያት አላገኘሁበትምና አላቸው። አይሁድም በማያገባው ራሱን ንጉሥ አድርጎ ሰይሟልና ለዚህ ሰው ሞት ይገባዋል በማለት ተከራከሩ። የካህናቱም አለቃ ወደ ጌታ ኢየሱስ ክርስቶስ ቀርቦ አንተ ክርስቶስ ጌታ እንደሆንክ በግልጥ ንገረን አለው። ጌታ ኢየሱስ ክርስቶስም አዎን፣ የዓለም ሁሉ መድኃኒት የምሆን እኔ ክርስቶስ ነኝ ሲል መለሰለት። ሊቀ ካህናቱም ከእንግዲህ ምን ምስክር ያሻኛል? ከቃሉ አነጋገር ከስድቡ የተነሳ እሱ ራሱ ዓለምን ለማዳን የመጣው ከእግዚአብሔር የተላከው ክርስቶስ ነኝ ሲል ሰምታችኋልና በማለት ለአይሁድ ማህበር ሐሳቡን አቀረበ። በዚህም የተነሳ የካህናቱ አለቃ ልብሱን ቀደደ። በዚህ ጊዜ አይሁድ ጌታ ኢየሱስን ጎተቱት፣ እጁንም የኋሊት የፊት ጥኝ አሰሩት። ፊቱንም ሸፍነው ጉንጩን በጥፊ መቱት። በነቢዩ የተነገረው ይፈጸም ዘንድ ክርስቶስ ሆይ ፊትህን ማን በጥፊ መታ? እስኪ ተንብይ እያሉ አፌዙበት። እሱ ግን አንዳች ነገር አይመልስላቸውም ነበር። ራሱን በበትር መቱት፣ ጀርባውን በሾህ ገረፉት። ከዚያም ከደቀ መዛሙርቱ ታናሽ ሆነ፣ እሱን ይከተለው ነበር። ጌታ ኢየሱስ ክርስቶስ በአይሁድ መያዙን ባየ ጊዜ ፈርቶ ሸሸ። ጌታ ኢየሱስ ክርስቶስ ግን ለሱ ክብር ምስጋና ይሁንና በመለኮታዊ ስልጣኑ ሁሉን ማድረግ ሲቻለው ስለ ሰው ፍቅር ሲል መገረፍን፣ መጎተትን፣ በጥፊ መመታቱን በፈቃዱ ተቀበለ። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮን ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ በማስፈር በየዕለቱ የቅዱሳንን ታሪካቸውን ድርሰት ስንክሳር የምናቀርብና በየዕለቱ የምታገኙ መሆኑን እንገልጻለን።